ዛሬ ስዕል ለመሳል ቀለም ለመቀባት ቀጠሮ ያዙ ልጆች በአንድ ክፍል ውስጥ ቁጭ ብለው እየሳሉ ነው። ስዕል መሳል ስለሚወዱ ሐሳባቸውን ሰብሰብ አድርገው ትኩረታቸውን ሁሉ ስዕላቸው ላይ አድርገዋል። ሎሊ ወደ ክፍሉ ውስጥ ገባች። ልጆቹ ትኩረታቸው ስዕሉ ላይ ነው። ዞር ብለው አላዩአትም። ሎሊ የሚስሉትን ስዕል ተመልክታ እኔም እኮ መሳል እፈልጋለሁ አለች። ከሚስሉት ልጆች መካከል ፌኔት መሄዷን ወይም ወደ ውስጥ መግባቷን ሎሊ ተመለከተች። ሳታስፈቅድ ፌኔት ስትስል የነበረውን ስዕል ላይ መሳል ጀመረች። ስዕሉ ተበላሸ። አረ ሎሊ የፌኔትን ስዕል እያበላሸሽ ነው ብትባልም አትሰማም። ሎሊ ማነው ስዕሌን ያበላሸው? ኧረ አላየሁም። እኔ ገና አሁን መምጣቴ ነው። ሎሊ ፈርታለች። ህሊና አይተሻል? አንቺ ነሽ ሎሊ አይተሻለሁ። ራሷ ነች ሳታስፈቅድ ስዕልሽን ያበላሸችው። አንቺ ነሽ አትዋሺ። አይተሻለሁ። ሎሊ ነች። ራስሽ ነሽ። አይተሻለሁ። አንቺ ነሽ ሳታስፈቅጃት የሰውን ስዕል መተሽ ያበላሸሽው። አይተሻለሁ ሎሊ፣ በራሴ አይን አይተሻለሁ። አትዋሺ። ሎሊ ስዕሉ በመበላሸቱ ደንግጣለች። እናንተ ብቻ ናችሁ እንዴ የምትስሉት? እኔም እኮ ስዕል መሳል እፈልጋለሁ፣ ስዕል መሳል እወዳለሁ፣ ለዛ ነው አለች ሎሊ። እኛ አታስፈቅጂ? አውቃለሁ፣ ባለማስፈቀዴ ጥፋት አጥፍቻለሁ። ላስከፋሽ ግን ፈልጌ አይደለም። ፈቀደ ሰው ዕቃ መንካት ልክ አይደለም። ሎሊ በሐሳቧ ከራሷ ጋር ማውራት ጀመረች። እኔ እኮ ስዕሉን ላበላሸው ፈልጌ አይደለም፣ የበለጠ ትኩረትና ጥንቃቄ ማድረግ ነበረብኝ። እኔ ያሰብኩት በቃ ማላደል ራሴ መሳል ስለፈለኩኝ ትንሽ ልሳል ብዬ እንጂ የሰው ስዕል አበላሻለሁ ብዬ አልገመትኩም፣ አልጠረጠርኩም ነበር። ደግሞ ፈቃድ አልጠየቅኩም። ፈቃድ ሳይጠይቁ ለካ የሰው ነገር መንካት እንደዚህ ያበላሻል። ምንም አይደለም ሎሊ። ስለተረዳሽኝና ይቅርታ ስላረግሽልኝ በጣም አመሰግናለሁ አለች ሎሊ። በሚቀጥለው በጣም ተጠንቀቂ። የሰው ዕቃ ሳታስፈቅጂ አትንኪ እሺ? ስለተረዳሽኝና ይቅርታ ስላረግሽልኝ በጣም አመሰግናለሁ። ምክርሽንም ለሌላ ጊዜ አስታውሳለሁ። ሳያስፈቅዱ የሰው ዕቃ መንካት ለካ ጥሩ አይደለም፣ ደስ አይልም። ይቅርታ አለች። ደግሞ ይቅርታ ስላደረግሽልኝ ይህን ስጦታ ሰጠሁሽ አለች ሎሊ። አመሰግናለሁ ሎሊ፣ በጣም ጥሩ ስጦታ ነው የሰጠሽ። ሎሊ ያዘነችው ፌኔት ደስ ሲላት ሎሊ በማየቷ ደስ አላት። በሉ ደህና ሁኑ፣ ሌላ ጊዜ ሳላስፈቅድ ምንም ነገር የሰው ነገር አልነካም። አመሰግናለሁኝ ይቅርታ ስላረጋችሁልኝ፣ ሌላ ጊዜ እንገናኛለን፣ ደህና ሁኑ ብላ ሎሊ ሄደች።
ቪዲዮ ሰብስክራይብ ያድርጉ። ይኔታ ቤት